እናቶች ዱላ ይዘው ነው የሚመቷት። ያው ስታሳዝንያት እንዳይዘጋብን ይታያል አይደል? አዎ ይታያል። እንዳይዘጋብን ያለችበትን ነይ ወደዚህ ጋር ነይማ ወደዚህ። አሁን እቹ ትልቅ ትንሽ ናት እኮ አሁን እቺ አሁን ምን ዋን ነው እንደሚያደርጉት በመድኃኒዓለም ወይ ሰርቃም አይመስለኝም። በቃ ሰው ቤት ስለነበረች ነው። ሰላም ሰላም፣ እግዚአብሔር ይብዛላችሁ ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁ? ልኝ ባላችሁበት የእግዚአብሔር ሰላም ፍቅር በዝት ይበልልኝ። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበሮቹ እንኳን ሰላም ቆያችሁ እያልኩኝ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቶኝ እንደጋፋችሁ ብርታታችሁ አይለየኝ እያልኩኝ አመሰግናለሁ ስለምታበረታቶኝ ማለት ነው። በመቀጠል ደግሞ የዛሬ ይዤላችሁ የመጣሁት ትናንትና በደቡብ ክልል በአንድ 10 ዓመት ባልሞላ ሕፃን ላይ የተደረገ ግፍ ነው ማለት ነው። እና በጣም ነው ልብ የሚሰብረው። ትንሽዬ ሕፃን ልጅ ተነስታ አትመታቸው፣ ተነስታ አትቀጠቅጣቸው። እች ልጅ ብታጠፋ ሰው እኮ የሚቀጣበት እኮ ሜተድ አለው እኮ፣ ዝም ብሎ አይቀጠቀጥም፣ እሱም በአደባባይ ላይ። ሁለተኛ ነገር ደግሞ እናቶች ሳይቀሩ ይሄንን ነገር ግፍ የፈጸሙ ታጣቂውስ እንደው ቢያንስ አቅል ስለሌለው ነው፣ ይቅር ይበለኝና ቢያንስ አቅል ስለሌለው ነው ብለን እንፍረድ በቃ። ምክንያቱም እንኳን ህፃናት ይቅርና መኪና ውስጥ እንኳን የሚያልፉ ሰዎች ራሱ ብር አልከፈልክም ብለው አውርደው የሚቀጠቅጡ ሰዎች አሉ። ባለፈ አንድ በመኪና እየጫኑ አንድ ወጣት ልጅ በመኪና ጭነው እየሄዱ አልጫን ብሏቸው እንዴት ለ4 5 ቀጥቅጠው እንዴት እንደጫኑት አስቡት፣ በቲዮታ ማለት ነው። እና ልነግራችሁ አልችልም። ሰው እኮ ቢያጠፋ እኮ የራሱ የሚቀጣበት ዘዴ እኮ አለ። ሰው እንኳን ቢገል ማለት ነው ለህግ መቅረብ አለበት። መጀመሪያ ከመቀጥቀጡ በፊት ለህግ መቅረብ አለበት። ከህግ ከቀረበ በኋላ ዋጋውን ይሰጠዋል ማለት ህግ የራሱ ዋጋ ይሰጣል። አሁን እኛ ጋር ችግር የመጣው ምንድነው? ዋነኛው ነገር እኛ ፈራጅ እኛ ቆራጭ ነው የምንሆነው ማለት ነው። አሁን እቺ ልጅ መጀመሪያ እናትና አባቷ አሉ በህይወት ግን ህይወቷ እንዲያልፍላት ወይም የተሻለ ከነሱ የተሻለ ሰው ለማደጎ ምንድነው የሚባለው? ከገጠር ሆነው የተሻለ ቤት ሲኖር ያዘዋውራቸው የለም ከከተማ አዲስ አበባ ምናምን እንደሚያዘዋወር ሁሉ ገጠር ሆነው የተሻለ ኑሮ ያላቸው ሰዎች ብለን የምናስባቸው ሰዎች ልጆቻቸው ይሰጣሉ ማለት ነው። እናትየው በህይወት እያሉ ማለት ነው። እና እቺ ልጅ እንደዛ ነው የሄደችው። እናትና አባቷ እንደዛ ነው የሰጣቸው ማለት ነው። እዛ ቤት እያለች ነው እንግዲህ ዶሮ ሰርቀሻል ተብላ እንግዲህ ያ ሁሉ የተቀጠቀጠችው ማለት ነው። ፀጉሯ እስከ መላጨት ድረስ ነው የደረሰችው። ፊቷን እንዴት እንዳደረጉት አስባ አይታችሁታል። እንግዲህ እኔ ቪዲዮን እዚህ ጋር ሙሉውን አልፖስትላችሁ፣ ምክንያቱም ያው የዩቲዩብ ህግ ስለማይፈቅድ ማለት ነው። ሲዘዋወር አይታችኋል መሰለኝ፣ ያው እንትን ሆነ ብለርድ ሆነው ማለት ነው። እና በጣም ነው ልብ የሚሰብረው ማለት ነው። በተለይ ደግሞ እናቶች ይህን ነገር ግፍ ሲመጽሙ ሴቶች ቆመው ህጻናት ሳይቀር ሲዘባበቱባት፣ በተጨማሪም ደግሞ ቆመው የሚቀርጹ ሰዎች ይሄንን ቢያንስ መቅረጽ ካልቀረ እኮ ሄዶ ለህግ ነበር መሰጠት የነበረበት እንጂ ሶሻል ሚዲያ ላይ አይደለም መፖሰት የነበረበት። ግን ለቪውና ለሰብስክራይብ ለምን ለእንትን ተብለው ለፎሎ ብለው ሶሻል ሚዲያ ላይ ለቀቁት ማለት ነው። አሁን እቺ ልጅ ምን አይነት ስብዕና ውስጥ ነው ብታድግ? አሁን ቪዲዮ እኮ አይጠፋም፣ ወረዲ ተሰራጭቷል። በአለም ላይ ነው የተሰራጨው። በህሊናው አይጠፋም። ቪዲዮ አለ ተቀርጾ። አንቺ እኮ እንደዚህ ነበር ያደግሽው፣ አንቺ እኮ እንደዚህ ዶሮ ሰርቀሽ ነበር፣ እንደዚህ ሆነሽ ነው ያደግሽው ትባላለች። ዲሞላራይዝ ትደረጋለች ማለት ነው። እና በፈጠራቸው አምላክ ሰው ካጠፋ ህግ አለ፣ በህግ መንገድ ይቀጣል። እንኳን ዶሮ የሰረቀ ይቅርና ስንት አርቲስቱ አሁን ባለፈ በሚስቱ የተገደለ አርቲስት ሯጭ ነው፣ ፉትቦል ፕሌየር ምን ተደረገ? ታስረው ተለቀቁ አይደለ? በዋስታ ተለቀቁ። ሰው የገደለ ሰው ማለት ነው። አያቸው እንኳን ዶሮ የሰረቀ ይቅርና ማለት ነው። ስንቶቹ ሰው የገደሉ ስንቶቹ በዋስ ተለቀቁ እንዴ! ኧረ ተው፣ ኧረ ተው። ለሁሉም ነገር እኮ ዘዴ ያለው እኮ አንቸኩል። በፈጠራቸው አምላክ በተለይ በህፃናት ላይ ይህን ነገር ጥቃት አናድርስ። ልጄስ ቢያደርግ
አዋቂ ሆኖ ስንት ስልክ እየሰረቀ ቱቦ ውስጥ ገብቶ ባለፈው የሆነ ልጅ ስልክ መንትፎ ወስዶ ቱቦ ውስጥ ተቀርቅሮ እንዴት ይውጣ እየጮኸ ማለት ነው። በግድ ነው የወጣው። ስንት በመንገድ ላይ አይደል እንዴ ባለፈ አናቱን ብለውት የገደሉት የሆነ ሰውዬ አናቱን ብለውት። ከዛ በኋላ እኮ ከገደሉት ካጠናቀቁ በኋላ ምን ሰጡት? በህይወቱ ጉዳይ ቤት ነው የተሰጠው። አበበች ማን ነው አበበች አዳነች አቤቤ ቤት ነው የተሰጠው። አስቡት ማለት ነው። ቤት ምን ይሆናል? ባል አይሆንም። የህይወት አጋር እኮ አይሆንም። የልጆቹ እኮ አባታቸውን ያጡት። ሰው በቃ ሊተካ አይችልም። በቤት ሊተካ አይችልም። በምንም ቢሆን ማለት ነው እንዴ። ኧረ ተው በፈጠራቸው አምላክ እናስተውል። ኧረ ተው እስከ መቼ ነው እንደዚህ የምንሆነው? እና ያለውን መረጃ ልጅቷ አሁን አንድ ባለሳሳት አዲስ አበባ ውስጥ ነች። ቤት ቦታ ሎኬሽን ስፔሲፊክ ሎኬሽን አላውቅም። ከዚህ በፊት ብቻዋን ነው የምታሳድገው ሴት እናታችን። እንደዚህ ልጆች እናቶቻቸው በየመንገዱ በየቱቦ በየቦታው ባልፈለጉት ሰዓት ወልደው ይጥሉ የለም እንደዛ የምታነሳ አንድ እናት አለች። የልጆች እናት የምትባል የቲክቶክ አካውንት አለች። እኔ ከዚህ በፊት ማውቃት ነበረ እና እሷን ሰፖርት አድርጓት በፈጠራችሁ ማለት ነው። ፎሎ አድርጓት፣ ሰፖርት አድርጓት። ይሄንን የልጆች እናት ነው የምትባለው ስሟ ማለት ነው። እና ኮመንት ሴክሽን ላይ ደግሞ ፒን አድርግላችኋለሁ ስሟ ማለት ነው። እና እሷ ነች ሄዳ የህፃናትና ሴቶች ጉዳይ ሚኒስቴር ራሱ ማንም ያልሄደ የሚገርማችሁ ነገር ማለት እሷ ነች ሄዳ አምጥታ አንድ እግዚአብሔር አምላክ የባረከው ከአሜሪካ ስንት 20 ምናምን ሺህ ብር አውጥቶ ልብስ ገዛላት፣ ጫማ ገዛላት። አሁን ልጅቷ የትና የት እንዳያቻት ማለት ነው የትና የተለወጠች ማለት ነው። እሷ አትመስልም። ትንሽ ጸጉሯ ስላላጫዋት ስለደበደዋት ጭንቅላቷ ቆስሏል መሰለኝ ኮፍያ አድርገውላታል ማለት ነው እንትን እንዳይል ብለው ማለት ነው። እና እግዚአብሔር አምላክ ይስጠው ልብስ ገዝቶ ጫማ ገዝቶ አሁን ደግሞ ወደ እናት አባቷ እንድትሄድና ከእናት አባቷ ጋር እንድታድግ እዛ እንድትማር እናት አባቷ ደግሞ አቅም መርዳት የማሳደግ አቅም ከሌላቸው ደግሞ በየወሩ እነሱን ለመርዳት ፈንድ የሚያደርግ ሰው ካለ ሰፖርት የሚያደርግ ሰው ባለችበት በእናቷ በአባቷ እቅፍ እንድታድግ ሊደረግ ነው ማለት ነው። ቋሚ ለእሷ ለቋሚ ለትምህርት ቤቷ ለቤተሰቦቿ ቋሚ ሊደረግ ነው ማለት ነው። እስከዛ ድረስ ለማቋቋሚያ ግን ተብሎ በዚህ ሳምንት ከቀዳሜ በኋላ ቲክቶክ ላይፍ ላይ ሰፖርት የመደረግ እንትን ቻሌንጅ ይጀምራል። ለነሱ ብቻ ማለት ለልጅቷ ቤተሰቦች ማለት ነው። አካውንት ተከፍቶ ሁሉም ነገር ኢንፎርሜሽን ያው እዚህ ቪዲዮ ላይ እንትን ብለዋል፣ በተስፍሽ ተናግሯል። እሱም ቤት ነው ደግሞ ይሄንን ሁሉ የሚደረገው ሰፖርት ትደረጋለች እናትና አባቷ እና ይሄንን ነው። እስኪ ወደ አላብዛባችሁ በጣም ይቅርታ። ወደ ቪዲዮ ማነ ቪዲዮ ሙሉ ተስፍሽና አሁን የልጆች እናት የምትባለው ሁሉም ነገር ኢንፎርሜሽን እሷ ጋር ስላለ የተናገረችው ከሷ ትሰማላችሁ ማለት ነው። ወደ ቪዲዮ ልምራችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ወደ ቪዲዮ። ትንሽ ልጅ ናት። ስንት አመቷ ነው? 10 አመት አካባቢ ሆናታል። ያቺ ልጅ በቃ ለማዳን ስንሯሯጥ ነበር። አሁን ይዘናት መተናል። 5 ታጣቂዎች ደብድበዋት በእርግጫ ሁሉ እየረገጧት እና ያችን ልጅ በጣም ከባድ ነበረ። አንድ ግለሰብ ወደ 20,800 ብር ልብስ ገዛለን ለሷ ቀይረን አሁን ይዘናት መተናል። በጣም ትንሽ ናት ብታያት እና ያንን ይታያል። ይኸውልህ ታጣቂ እንዴት እንደሚረግጣት ይኸው ዶሮ እያስያዙ እናቶች ዱላ ይዘው ነው የሚመቷት። ይኸው ስታሳዝን ያት እንዳይዘጋብን ይታያል አይደል? አዎ ይታያል። እንዳይዘጋብን ያለችበትን ነይ ወደዚህ ጋር ነይማ ወደዚህ። አሁን እቹ ትልቅ ትንሽ ናት እኮ አሁን እቺ አሁን ምን ነው እንደሚያደርጉት በመድኃኒዓለም ወይ ሰርቃም አይመስለኝም። በቃ ሰው ቤት ስለነበረች ነው እና
ሰዎቹ ያው 5 ታጣቂዎች ለህግ ቀርበዋል። በዚህ በጣም ስንሯሯጥ ነበረ። እግዚአብሔር ከረዳን በጎች ተሰጥተዋት ወደ ቤት እንድትገባ ጥረት እየተደረገ ነው። በጎች ተገዝተው ይዛ ወደ እናትና አባት አሉ። በጣም ችግርተኛ ስለሆኑ ሰው ጋር እንድታድግ ተሰጥታ ነው። ጸጉሯን ሁሉ አበለሻሽተውታል። እኛ በኮፍያ እንትን ብለን እንጂ ግማሹን ቆርጠው ጥሩ ላይ አይደለም ያለችው። ግን በዚች አሁን አንድ ፍሬ ልጅ ላይ አሁን እቺ ነፍስ ታውቃለች። አሁን እንደው ምን አስብ፣ ትልቅ ሰው በእርግጫ ሲረግጣት ከባድ ነው። አሁን ሕክምና ሄደች፣ ታከመች። አዎ። እና የተጎዳችው ደረቷ ላይ የተመታችው አለ። እሱን ያው ታጣቂ ረገጣት፣ የተገረፈችበት አለ። አሁን ያንን እንትን ብሎ ያው ሰዎቹ ታስረዋል በእርግጥ እና መንግስት ያው መልስ ይሰጣል። 11 ዓመቷ። እኔ በዚህ እድሜ እኮ ከቤት እኮ ማልሰርቀው ነገር የለም። ስኳሩንም እንቁላሉንም ስንቱን ነገር ነው ስሰርቅ የነበረው። ምን አሁን እንደውች ልጅ ምን አይነት እኮ አሁን ግን እንደዚህ ይላል ህጉ። አሁን ይችን ልጅ ቀጥቅጦ ይላል እንዲ አሁን 16 አይደለም 16 የቀበሌ ታጣቂዎች ጸጉሯን እንዴት አድርገው እንደጭው ግማሹ ነው እንዴት እንዳደረጓት። አሁን ይስተካከላል። እንቺ ማርኪታሽ በዚህ ላይ ነው ያለ ነው እንግዲህ ከባድ ነው። ለምን እንትን አናረጋትም? አሁን ኖርማሊ እዛው ትንሽ አረፍ ብላ ትረጋጋና ምንድን ነው መፍትሄ የታስበው? እሺ ማለት ይህንን ነገር ያው መፍትሄ አሁን ዶሮ ሰርቅ አይደል ተብሎ የተባለው ባይሆን እንኳን ምንድን ነው መደረግ? በጎች እና ፍየሎች ተገዝተው ተሰጥተዋት ቤተሰብ እናቷ ባልፈታ ችግር ላይ ነው ያለችው። ባል ደግሞ ሌላ ጋ ነው ያለው አግብቶ። ስለዚህ እቺ ልጅ ምንድን ነው በጎች ተገዝተው ተሰጥተዋት ሌላ ጋ ሄዳ ቤተሰቦቿ ጋር ገብታ ያንን እየተንከባከቡላት እሷን እንዲያስተምሯት ነው። ትምህርት እናቷ ስር ሆና ትምህርት እንደትማር ነው የኔ ሀሳብ። አሁን የህጉን ሂደት እየተከታተልን ማለት ነው። ስለዚህ አሁን ትማራለች። አሁን ትምህርት ተምራ ታውቃለች? ጠይቂያት እስኪ። አልተማረችም ገና። አሁን አዲስ ነው የምትጀምረው፣ አዲስ ነው የምትገባው ትምህርት ቤት። በ11 ዓመቷ ምንም ትምህርት የለም ምንም ነገር። ደግሞ ወንድ ፍሬ ስታሳዝን በመዳኛ ደግሞ በጣም ትንሽ ልጅ ናት። ይሄንን አምጣ። ያንን ልብስ የገዛላት ቴድሮስ ዘውዴ ይባላል ከአሜሪካን። በሻንጣ ልብስ እዚህ ጋር ክፈተው። እዛ ጋር ልብስ ተገዝቶላት ቆንጆ ልብስ ገዝቶላት አውጣ 20,850 ብር ከፍሎ ነው የገዛላት። ራሱ ሁሉን ነገር ያደረገላት በአስቸኳይ። ትላንት ነው ይሄ ድርጊት የተፈጸመው። ትላንትናው ነው ቪዲዮ ላይ የተለቀቀው። ቀሚሱንም ዘረቀቀ። ጫማም አላት ውስጥ። ይሄንን ያደረገላት አንድ ግለሰብ ነው በሻንጣ። እኛ ምንም ያደረግንላት ነገር የለም። ግን አሁን እንደዚህ አይነት ስህተት ውስጥ የገባሁት ለምንድን ነው? እንደው ጠይቃችኋታል? ነፍስ ታውቃ በምን ጉዳይ ነው እንዲልትሆን ስለቸገራት? ምንም ይሄንን ለማናገር ስለቸገራት፣ ያው ችግር የለ ጫማም ውስጥ አለ። ስለቸገራት ብቻ ነው፣ ሌላ ነገር አይደለም። ማነው ስሟ? በቃ የቤተሰብ ችግር። ስምሽ ማንማ? ኢየሩሳሌም። አማርኛ ትችላለች? ኢየሩስ ትችያለሽ አማርኛ? ይህ ነው የምትለው። አትችልም አማርኛ? ገደኛ ነው እሱ። ይሳ ነው። አይዞሽ እሺ። በቃ ትምህርት ቤት ትግባ። እሱ ምንድን ነው ባለችበት እናቷ ጋር ሆና እናትየዋን ባለችበት እንትን እንበላቸው እና ምናልባት አስጠሪያትና እናትየዋንም ያው ሳይቸግራት ባንክ አካውንቷን የእናትየዋ ባንክ አካውንት ተከፍቶ እናትየዋ የምትረዳበት መንገድ ተፈልጎ
ልጅቷ በእናትየዋ እቅፍ ስር እንድትቀመጥ ነው የኔ ፍላጎት። የሚሆነውም እንደዛ ነው። እሱም ስልሳ ህጻናት ላይ ደግሞ ሌላ ትታምር ልታመጭብን ነው። አሁን እናትየው ትምጣና አንድ ቀን ፕሮግራም ይዘንላት እናግዛታለን። በግ መግዣም ምንም መግዣም ደፍተሯንም ዩኒፎርሟን የምትማርበት ማለት ነው። አንድ 3 ሰዎች እንፈልጋለን በቋሚነት እስከቻሉ ድረስ የሚረዱልንን ቢያንስ $25 የሚሰጧት 4 ሰዎች ብንፈልግ በወር የ2 ዓመት አንዴ መክፈል ከቻሉ ተግባባን። የ2 ዓመት አንዴ መክፈል ከቻሉ እችን ልጅ $100 ማለት 18,000 ብር ነው። በየወሩ 18,000 ከእሷም ከእናቷ ጋር ተንደላቃ የምትኖርበትን ነገር ማመቻቸት ይቻላል። ሲምፕል እዛ። ስለዚህ ነው ጥሩ ተስፍሽ 4 ሰዎችን የነበረው ብታይ ታለቅስ ነበረ። ያ ቪዲዮ ስለሚዘጋብን እኮ ነው እንዴ። ደግማ ማየትም የለባትም። ማንም ያህል እግር ፊቷ ላይ አድርገው እሷ ማየት የለባትም። ለእሷ ላሳያትም። የአፍሪካ ፊልም እኮ ነው የሚመስለው። እንዳይዘጋብሽ ብዬ ነው። እስቲ ግን የህዝቡን ጭካኔ እስቲ እንየው። እስቲ ህዝብ እኮ በቃ ትቸገሩ እኮ እናንተ እኮ የሆነ ነገር ስትደበደቡ ምናምን መከራ ይድረስባችሁ እንጂ በጅምላ የሚደረግ ፍርድ አደገኛ ነው። ቤተሰቦች አደገኛ ሴቶች፣ እናቶች ሲመቷት ብታይ በጣም ነው የሚከብደው። እናት እንዴት በልጅ ላይ ትጨክናለች? የእሷስ ልጅ ብትሆን የጅምላ ፍርድ በጣም ከባድ ነው። በነገራችን ላይ ይኸው አልፈለገችም። ዛሬ በግድ እኔን ነው የተከተለችኝ። እንደው ፖሊስ ጣቢያ መቼ ነው ጉዳዩ የተፈጸመው? ትላንት ታስረዋል። ግን እነዚህ ሰዎች ደስ የሚል 5 ሰው 5ቱም ሰዎች ታስረዋል። ይኸው ከኋላ ሴቷ ዱላ ይዛ እናት ከፊት ለፊትም ቆይታ ያለ ዱላ ይዛ ምትቀርባለች። እኛ ምንም አላረግንላትም፣ እግዚአብሔር ይመስገን። አንድ ግለሰብ ነው በቃ ብዙ ልብሶቿን ገዛዝቶ ዱላ ካሳየሽ ይዘጋብኛል። የሚቀርጹት ድንጋይ ራሱ ደግሞ የሚገርመኝ ማን ነው እንደዚህ የሚቀርጸው? የሚቀርጸውንም አትይዙትም ነበር? እስቲ አሁን እነሱንም ለመያዝ ይሞከራል። እንግዲህ እንደዛ እናደርጋለን። ለዓለም የሚያሳየው ሰው ነው ችግር ያለበት። ይህ ትውልድ ላይ እንትን እያለ አንድ ላይ እሱም እዛ ጋር ስትደበደብ ሲቀርጽ የነበረውን ሰው ነው መያዝ ያለባቸው። እንደውም ዋናው ባለ ካሜራማኑ እኮ አሁን ስንት ህጻናት ላይ ትሮማ ይፈጥራል ነው ወንድሜ። ያንን ድርጊት የተቃወመ ሰው እኮ የቀረጸውን ነገር ለፖሊስ ነው መስጠት ያለበት። ትብብርም ከሆነ ለሌላ ለሚመለከተው አካል ሚዲያ ላይ አይደለም መልቀቅ ያለበት። እቺ ልጅ እኮ ታድጋለች። ነገር ደህና ነገር ስታደርግ የቀረጽክ መሰለ እንዴ? ይሄ በሚዲያ የተበተነውን ነገር ማን ነው የሚሰበስብላት ነገር? እቺ አንድ ፍሬ ልጅ በዚህ እድሜ አንተ ከቤት አልሰረክም እንዴ? ስንት ነገር አላደረግክም? ስራመት ቢሆን ሁኔታል ብለህ ነው። ልጅቷ በጣም ትንሽ እኮ ናት። ኧረ ከባድ ነው እሱ። እንደው ለማንኛውም እንደዚህ ነገር እንዳታደርግ መስመር ማስያዝ አለብን። ሰው ካልቸገረው ምንም የሚያደርገው ነገር የለም። በዚህ አጋጣሚ ማጅራትንም የሚደፋ የሚውላው ሲያጣ ነው። በዚህች እድሜ አይደለም ስንቶቹን አይተናል። ስንት ስለዚህ እናቷ ትምጣና ሙሉ ምን እናደርጋለን? አካውንት ተከፍቶ እናግዛቸዋለን። እሷም ትምህርቷን የምትማርበት የምትረጋጋበትን ነገር እንፈጥራለን፣ እናግዛታለን። 1-4 ሰዎች እንፈልግና በቋሚነት የሚረዳን ሰዎች እናደርጋለን። ለማቋቋሚያ ደግሞ አንዴ እንትን እንላለን።